ከገባን 10 ደቂቃ አልሞላም። ያው እየሰሩ ነው። አሪፍ ነው። አሁን አንዱን አገልግሎት ጥቂት ደቂቃ ነው፣ 5 ደቂቃ ውስጥ ጨርሻለሁ አንዱን አገልግሎት። ሌላኛውንም እንደዛው እያል 3ቱን አገልግሎቶች በአጭር ጊዜ ውስጥ አሁን ጨርሻለሁ። እነዚህ አስተያየቶች የተቋማት የአገልግሎት አሰጣጥ መዘመንና በርካታ አገልግሎቶች በአንድ ስፍራ ያቀናጀው መሶብ የአንድ ማዕከል አገልግሎት ተገልጋዮችን ከእንግልት መታደጉን የሚያሳዩ ናቸው። የተቋማት የአገልግሎት አሰጣጥ አለመዘመን የአገልግሎት ፈላጊን ጊዜ፣ ጉልበትና ገንዘብን ለብክነት የሚዳርግ በመሆኑ ይህንን ለማስቀረት መሶብ የአንድ ማዕከል አገልግሎት ሀገር አቀፍ ኢኒሼቲቭ ሆኖ ተግባራዊ እየተደረገ ይገኛል። የማዕከላዊ ኢትዮጵያ ክልልም አገልግሎቱን ከመስከረም 15 ቀን 2018 ዓ.ም ጀምሮ በሆሳና ከተማ ተግባራዊ ያደረገ ሲሆን ይህም ለተገልጋዮች ቀልጣፋ አገልግሎትን ለማቅረብ ማገዙ ይገለጻል። ማዕከሉ በ7 ተቋማት 20 አገልግሎት እየሰጠ ሲሆን በዚህም ፈጣንና ቀልጣፋ አሰራር ለመዘርጋት ማስቻሉን የተገለጸው በ7 ተቋማት ለመጀመሪያ ዙር 20 አገልግሎቶችን በማስገባት አገልግሎት እየተሰጠ ነው ያለውና ይህም የዲጂታል ኢኮኖሚን ከማረጋገጥ አኳያ ትልቅ ፋይዳ ያለበት የሰርቪስ ኢንዱስትሪም ደግሞ ከማረጋገጥ አኳያ ትልቅ ዋጋ ያለበትና የተገልጋዮች እርካታ ደግሞ በተጨባጭ ያረጋገጠበት ማዕከል ነው። ተቋማቱ ኢትዮ ፖስታ አገልግሎት አለ፣ ገቢዎች አለ፣ ንግድና ገበያ ልማት አለ፣ ንግድ ባንክ አለ፣ ኢትዮ ቴሌኮም አለ፣ ፋይዳ አለ። እነዚህ 7ቱም ተቋማት አክቲቭሊ ስራ ኢሚግሬሽንን ጨምሮ ስራ የጀመሩ ናቸው። ኋላ ቀር የሆነው የወረቀት ስራን በዲጂታል መንገድ በመቀየር ቀልጣፋ አገልግሎት የተሰጠበት የሚገኘው መሶብ የአንድ ማዕከል አገልግሎት የተገልጋዩን መረጃ በቴክኖሎጂ የተደገፈ ለማድረግ ማስቻሉ ይገለጻል። እዚህ ማዕከል ላይ የሚሰጡ ማንኛውም አገልግሎቶች ዲጂታል ነው። ወረቀት ማዞር የለም። አንድ ተገልጋይ ቅድመ ሁኔታውን የሚያስፈልግ ሃርድ ኮፒ ዶክመንት የሚያስፈልግ ከሆነ ስካን የሚያደርጉ አሉ። ስካን ካረገ በኋላ በሲስቴም ነው ሰርኩሌት የሚያደርገው። ከዚህ ግቢ ሳንወጣ በዚህ ግቢ ውስጥ ጀምረን ጨርሰን የምንወጣበት አገልግሎት ማለት የህዝብን ብዙ ቻሌንጆችን ከዚህ ቀደም በተለያዩ ቦታ ተቋማት በመሆኑ የምናገኛቸውን ቻሌንጆችን የቀረፈና በጣም እርካታ የተገልጋይ እርካታ ያረጋገጠበት ማዕከል ነው። በዲጂታል ነው ብዙ ነገሮች አገልግሎት እየሰጠን የምንገኘው። ለዛ ከማኑዋሉ ይልቅ ዲጂታል መሆኑ ጥሩ ነው። ኤንቢሲ ኢትዮጵያ በማዕከላዊ ኢትዮጵያ ክልል በመሶብ የአንድ ማዕከል አገልግሎት ባደረገው ቅኝት ተገልጋዮች የተለያዩ አገልግሎቶችን በአንድ ቦታ እንዲያገኙ ማስቻሉን ተመልክቷል። በርካታ አገልግሎቶችን በአንድ ማዕከል ማግኘታቸው እፎይታ እንደፈጠረላቸው የገለጹት ተገልጋዮቹ አገልግሎቱ ሊስፋፋ ይገባል ነው ያሉት። በንግድም የመጣሁት በትንብር የመጣሁት በሌላም የመጣሁት በጥሩ ሁኔታ እየሰሩ ነው። በደስታ እኮ ነው እየወጡ ያሉት። እሁድ ብቻ ነው የማይሰሩት። ሁሉም በቃ እስከ ቅዳሜ ከሰኞ እስከ ቅዳሜ በጥሩ ሁኔታ እየሰሩ ነው። የመጣነውም በጥሩ ሁኔታ እየገለገሉ ነው ያሉት። እነሱ የቴሌንም የንግድ ባንክንም እነሱንም ሌሎችንም አገልግሎት ማግኘት የቻልኩበት ይሄ ደስ የሚል ጥሩ ቦታ ነው ብዬ እንደዚህ አይነት ነገር ቢስፋፋ ጥሩ ነው ብዬ አስባለሁ። ካሁን ባለን እንቅስቃሴ ወይንም ደግሞ ሰው በደንብ መረጃው ደርሶት ወይም ከሰማ ጊዜ ጀምሮ እየመጣ ብዙ አይነት አገልግሎቶችን ያገኛል። ፕላስ ደግሞ ረክተው ነው የሚሄዱት በአገልግሎታችን ደስተኛ ሆነው። ምክንያቱም ብዙ አይነት አገልግሎት አንድ ቦታ ስለሚያገኙ ጊዜያቸውን ቆጥበው እንደገና ደግሞ ጥሩ በሆነ መንገድ ተስተናግደው ጥሩ ፊድባክ እያገኘን ነው እስካሁን። የማዕከላዊ ኢትዮጵያ ክልል መሶብ የአንድ ማዕከል አገልግሎት መጀመር የጊዜ ብክነት፣ የተጠያቂነት ችግር እንዲሁም ህገወጥ ድርጊትን ለመቆጣጠር እያገዘ እንደሆነ ተገልጿል። ማዕከሉ ከተጀመረ ጀምሮ ከ1948 በላይ ተገልጋዮች ተጠቃሚ መሆናቸው የተነሳ ሲሆን በቀጣይም 60 አገልግሎቶችን ተደራሽ ለማድረግ እንደሚሰራ ተነስቷል። ለህብረተሰቡ በፊት የነበረውን የተጠያቂነት ችግር ቀርፏል። የጊዜ ብክነት ቀርፏል። መሶብ ማዕከል በዚህ ብቻ የሚያበቃ አይደለም። በክልሉ ክላስተር ከተሞችና በክልሉ ከተሞች የሚስፋፋ ነውና ስለዚህ እቅድ ይዘን እየሰራን ነው ያለነውና በየፌዙ ለማስፋፋት በዚህ ማዕከል ግን ወደ 60 የሚሆን አገልግሎቶችን ለማስገባት የተገነባ ማዕከል ነው። ይሄ መሶብ የአንድ ማዕከል አገልግሎት በርካታ ተቋማት የሚሰጧቸው አገልግሎቶችን በአንድ ማዕከል በማሰባሰብ ዜጎች ፈጣን አገልግሎት እንዲያገኙ የሚያስችል ነው።